ተዋሽቶ ነው አይደለ የሚያስታርቀው። መቼም ተዋሽቶ ሰውን አያጣላም። ዋሽተን ነው ሰዎች ማስታረቅ የምንችለውና ዋሽቼ ማለት ምንም ማድረግ አልችልም። የሆነ ነገር ካላልኩትኝ ላይመጣ ስለሚችል እንዴት ሄድሽ ምናምን ሊለኝ ስለሚችል ያለኝ አማራጭ ምንድነው አሟታልና ነው ለማለት ያሰብኩት ማለት ነው። ማለት ታረጊያ ዛሬ ታመሻለኝ እግዚአብሔርን ያላመመኝ ዝም በይ ታምሻል። አሁን አምጥነኝ ከዚህ በኋላ እኔ አወራችኋለሁ። እሺ ጸጉር ምናምን ሁሉ እንደዚህ ሆኖ በስማ ግልብጥ ትብላለች እኮ ማለት ስታሳዝኝ ምግብ መብላት አቆመች ነው። ምን ሆና ነው እንዲህ? ውይ ስታሳዝኝ። እሱ ባይመጣ ኑሮ በቃ ለሁላችንም አትነግሪንም ማለት ነው። በቃ ዝም ነው የምትይው። ደውዬ ጠራኋት። እሱ ባይነግረኝ እንዴት ማለት በቃ ቤት መኖርሽን አላውቅም። እያየሁሽማ አትሞችም። ድንገት ስመጣ ወድቃ ያገኘዋል። እዚህ ወድቃ ነው ያስጨዋታል ምናምን ያው እንደዚህ ነው እያደረገ የምር እና ይቅርታ በጠይቃት አሪፍ ነው። ዝም ብሎ ይቅርታ ብላ ያው ከነጋው ጋር እንዲህ እንደ እብድ ነው እየጮች ያለች። ሆስፒታል በጣም ሰልችቷት የለ በተደጋጋሚ ስለሄደች ድጋሚ እንሄድ እንዳንላት ገና ለመምሰል ነው እየሞከረች ያለች። የሆነስ በጣም ይቅርታ እሺ። በቃ ሁሉ ነገር አስቻለኝ አሁን በጣም ገብቶኛል። እኔ ጥፋት የሚያስቻለሁ ከጎንሽ መቆም ነበረብኝ። አንቺ መከላከል ነበረብኝ። በጣም ይቅርታ የሆነ እኔ ደግሞ ለዚህ ተመንጂ ማይታሰብ ታውቂያለሽ። ይቅርታ ታደርጉልኝ በልቤ ላይ ጸጸት ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? አላችሁ? እኔ አለሁ። ያው ስጠፋ እንኳን እኔ ጠፋሽ የሚለኝ ሰው ይኖራል ብዬ ነበረ፣ ግን አንድ ሰው እንኳን አላስታወሰኝም። ጭራሽ ረሳችሁኝ። እኔ በቃ ካሁን በቃ ያ ቤት አለች ምናምን ትላላችሁ ብዬ ስጠብቅ ነበር። እናንተ ግን ጭራሽ ቼክ እንኳን አላረጋችሁኝም። በጣም ነው ያዘንኩት። ለማንኛውም ችግር የለውም፣ ያጋጥማል። ያው እኔም ትንሽ ጠፋሁኝ። ያው ትንሽ እኔም አመም አድርጎኝ ነበረ ምናምን አልቻልኩም ነበረ እንትን ለማለት እና ለዛ ነው የጠፋሁትኝ። ደህና ነኝ እኔ፣ እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ያው እንግዲህ እኔ ስጠፋ በጣም ብዙ ነገሮች እየተባባሱ ነው የመጡት። ማለት ነገሮች አሪፍ ይሆናሉ ብዬ ነበር ስጠብቅ የነበረው፣ ግን ጭራሽ የባሰ ነገር ነው እየተፈጠረ ያለውና አልቻልኩም ማለት በቃ እኔም ጥሩ ይሆናል ብዬ አሰብኩትኝ። እኔ ሲወጣ ምናምን በቃ ማለት የጸቡ መነሻ እኔ ነኝ ብዬ ስላሰብኩኝ እኔ ስለሆንኩኝ ሁሉንም ነገር የጀመርኩትኝ በቃ አሪፍ ይሆናል ብዬ ነበረ። ሳልፈልግ እኔ ከነሱ መውጣትን አስቤ ነበረው ማለት ነው። ግን ጭራሽ ነገሮች በቃ እየተባሱ ማለት እኔ አላይም ነበር። እኔም ትንሽ አሞኝ ነው ቪዲዮ ምናምን አላየሁም ነበር። አጋጣሚ ነው ሳይ ጭራሽ ነገሮች በቃ ሌላ ታሪክ ውስጥ ገብተዋልና ግን በቃ አልቻልኩም እኔ ማለት በቃ ድጋሚ እድሌ ልሞክር ብዬ አሰብኩኝ ለማስተካከል እና እስኪ ማለት በቃ አላቅም ምን ማድረግ እንዳለብኝ አላቅም። ግን እስኪ የቻልኩትን ነገር ዛሬ ሞክራለሁ ብዬ አለው። እሷም አልደወልኩላትም ምናምን ነገር ጧት ላይ ካሜራማናችን ቤት ሂዶ እሷ ጋር ቼክ እንዲያረጋት ነገርኩትኝ። ቤት ናት አይደለች የሚለውን ነገር ለማወቅ አልነገርኳትም ለእሷም እንደምመጣ ምናምን ነገር። ግን በቃ ያለውን ነገር እሱ ሄደህ እስኪ ቼክ አድርግ ቤት ትወጣለች አትወጣም የሚለውን ነገር አይተህ ንገረኝ ብዬው ነበረ። ሄዶ ምናምን ነገር አሳወቀኝ እሱ እና ያው ለማዋሸት ነው ያሰብኩት ማለት ባሽ ያው ማለት ምንም ማድረግ አልችልም። እንግዲህ ዛሬ ልጃችሁ ላይ ሳልፈልግ የሆነ ማማረት ነው የሚባለው እንደዛ ላረግ ነው ማለት ነው። ይቅር በሉኝ እንግዲህ ማለት ደግሞ አሁንም ደግሞ ፎቶ እንዳዘቀዝቁት ግን ለማስታረቅ የመጣልኝ ሀሳብ ይሄ ነው። በቃ ማለት ተዋሽቶ ነው አይደለ የሚያስታርቀው። መቼም ተዋሽቶ ሰውን አያጣላም። ዋሽተን ነው ሰዎች ማስታረቅ የምንችለውና ዋሽቼ ማለት ምንም ማድረግ አልችልም። የሆነ ነገር ካላልኩትኝ ላይመጣ ስለሚችል እንዴት ሄድሽ ምናምን ሊለኝ ስለሚችል ያለኝ አማራጭ ምንድነው አሟታልና
ነው ለማለት ያሰብኩት ማለት ነው። ማለት ላይክ ዝም ብዬ ምናምን ነገር ና ብለው ለምን ምናምን ሊለኝ ይችላል። ምክንያቱም ያው እሷ ፊትና ለብቻችን ስንሆን የሚያሳየኝ ነገር ሌላ ነው ማለት። ስለዚህ ላይክ ለምን እንደዚህ ያለች ምናምን ሊለኝ ስለሚችል በእሷ ግን ስለማይጨክን ትንሽ አማት እኔ ሊያት ብዬ ስሄድ አጋጣሚ አማት አገኛት ምናምን ብዬ ደውዬ ልጠራው ነው ማለት ነው። ከዛ ጠርቸው ያለው ልጁ እንዳይሰበር እንዲህ ብለሽው አማታይ ብለሽው ግን በቃ የመጣልኝ ሀሳብ ይሄ ነው ማለት ምን በቃ አሰብኩኝ በጣም እና ምን ብለው ነው ሊመጣ የሚችለው ብዬ ታስብ በቃ ይሄ ነው የመጣልኝ ሀሳብና ስለዚህ ዛሬ እንግዲህ ለማረስ ማለት ነው ሲመጣ ጭራሽ አሁንም ዋስሽ ብሎ መቼም እንደማይቀጠቅጠኝ ተስፋ አደርጋለሁኝ። ግን ዋናው ይታረቁ ዋናው ቆንጆ ሀሳብ ነው። አሪፍ አይመስልም? አሪፍ ነው ያው አይመማት ግን ወይስ ማሪ ማለት አልፈልግም ማለት በቃ እንዲመጣ ስለፈለኩኝ ነው። ምክንያቱም እኔም ጋር አሪፍ ስላልሆንን እና ምናምን ብለው ለምን ምናምን ብሎ እንዳይጠይቀኝ ገባ። እሷ ግን የሆነ ነገር ካልኩትኝ እየሮጠ እንደሚመጣ እርግጠኛ ነኝ። በቃ አንድ ደግሞ በጣም እንደዚህ እንድል ያደረገኝ ነገር ምንድነው እኔ እና እሱን ለማስታረቅ ነበረ ማለት ሌላ ነገር ሌላ ሪዝን አለኝ ከሱ ጋር ጣለኝ ማለት በአንቺ ምክንያት አይደለም ምናምን ስትል ማለት ምን ሊሆን ይችላል ብዬ አስቤ ነበር። እኔ በቃ ማለት እኔ የማላውቀው ነገር በመሀላቸው ምን የሆነ ነገር ምን ሰምታ ነው ምናምን ብዬ በጣም ብዙ ነገሮችን አስቤ ነበረ። ግን ለካ እሷ እኛን ለማስታረቅ ነው የሆነ ሌላ ምክንያት አለኝ ምናምን ስትል የነበረው ነው ማለት እኔ በጣም ነው እንትን ያልኩትኝ በቃ አሳስቦኝ ነበረ በቃ ምንድነው ብዬ ምክንያቱም እኔ ነኝ እንደዚህ እንዲሆን ያረኳቸው ብዬ ስለነበረ ማስበው በቃ ምን ሊሆን ይችላል ብዬ በጣም እንትን ብዬ ነበረ። ግን እኛን ለማስታረቅ ምናምን ነው ያን ሁሉ ነገር እሷ ለኛ ብላ ያንን ያደረገችውና ስለዚህ እኔም ደግሞ እሷ እንደሞከረችው እሷ እኛን እንዳስታረቀችን እኔ ደግሞ እኔና እሱ መታረቃችን ምንም ቫልዩ የለውም። ሁለታቸው ሰላም ካልሆኑ ምንም እኔ ጋር እንትን የሚለው ነገር የለም። ምክንያቱም እኔና እሱ ወንድምና እህት ነን። ብንዘጋጋም ብንኮራረፍም ብዙ ነገሮች እንትን ቢሉም ኦልሬዲ ተዘጋግተን አንቀር ማለት ጊዜ ይሆናል የሚያስፈልገን እንጂ ተዘጋግተን ምናምን ነገር ምን ልንቆይ አንችልም ገባ። ስለዚህ ያን ነገር እሷ ለኛ ብላ እንትን ስላለች የእሷ ተሳክቶላታልና ስለዚህ የእኔ ትንሽ አሟታል ማለት ቢከብደኝ ማለት አልፈለግኩም ነበረ። ግን ደግሞ በቃ እንዲታረቁ ስል ያለኝ አማራጭ ሁለቱን ለማስታረቅ ይሄንን ነውና እስኪ ልደውልለትና የሚለውን እንስማ። ሄሎ እንዴት ነህ? አለሁ። ስማኝማ የሆነ ነገር ልልክ ነው ግን እንዳትደነግጥ እሺ። ምንም በቃ ዝም ብዬ አጋጣሚ ማለት በቃ ሄሉን ልጠይቃት ሂጄ ነበርና ሲሄድ በጣም አሟት አገኘኋት። ትንሽ ማለት በቃ አሟት አገኘኋት። እኔ ዝም ብዬ ልጠይቃት ነበር ሄድኩትኝ። እስኪ ተሻለሽ ምናምን ልበላት ብዬ ነበር ሄድኩትኝ ነው። አሟታል በጣም እና አላውቅም። ሆስፒታልም መውሰድ ምንም በቃ ምን ማድረግ እንዳለብኝ አላውቅም። ግን ብቻ ከቻልክ በቃ ቶሎ ነው። የከቤት ናችሁ? እሺ ስለተሰም ነው ሲያራቶስ አልቻልኩም። በቃ ማለት ለማንሳትም ምንም አልቻልኩም። ደግሞ ብቻዬን ስለሆንኩ እንዴት ብዬ ታች አወርዳታለሁ እና አልቻልኩም። እሺ ቶሎ በል። እሺ መጡ ሲመጣ እንግዲህ ምን እንደሚል አላውቅም። ወይ በስማ ማለት በቃ በጣም ነው የሚጨንቀው። በጣም ነው የደነገጠው። ሰምታችኋልና ምን እንደማደርግ ዘመኑ የሚወጣው አራተኛው ፎቅ አዎ ማለት በቃ ብቻ ሲመጣ የሆነ ነገር ሆኖ እሱ ቀድሞ እንዳይታመም ብቻ አስቢበት። ቀድሞሽ እንዳይገባ አሁን እንሂድ። አሁን ብንሄድ ነው የሚሻልሽ።
እሺ እንሂድ በቃ። ዛሬ ግን በዚህ ሀሳብ ስለመጣሽ ደስ ብሎኛል። ባይዘው ያው ምን ላድርግ ምንም በቃ የቻልኩትን ከመሞከር ወደ ኋላ አይደለም። እንግዲህ ምንም ማለት እንዳይቀድምሽ አሁን እየሄድሽ በግሽ አለች ብላኛል ነው አለች አለች ካልሰጠኝ አንተ ነው ምን ነው ሲፈስ የምታውቀው ለዚህ ቀን መካዱ ስለመስለው ነው። ከስ ቶሎ አከፍቼ ታዲያ አይተሻላ ማመጣለሽ ሰው ወይ ደህና ነሽ? እንዴት ነሽ? ዛሬ ይኸውልሽ አለች ተብዬ አለች መባልሽን ቼክ አድርጌ ለዚህ ልጅ ምናምን የመጣሁት እኔ ልጅ አይደለሁም ባይዘው ልጅ አለ ሰውዬ አባባ ምናምን ይባላል። ደህና ነሽ? እንደዛ እንዴት ነሽ? ደህና ነኝ በጣም አንቺም ያው እረሳሽ ፈልገሽ ትመጫለሽ ብዬ ስጠብቅ እሺ አሁን ሰዓት የለኝም። እኔ መጣሁኝ ውሃ በጣም ጠምቶኛል። በየሆነ ነገር መጠጣት አለብኝ። እስከዛ አንቺ የሆነ ቪዲዮ እንሰራለን። ሰላም ብያቸው። እሺ የምር ቪዲዮ በወንድምሽ ቤት ነው በኔ አይ ባንቺ ቤት ነው እንደነገሩ ደስ ባለኝ ቤት ነው። ደስ ባለ ቀድወኔ ነው። እሺ ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለሁላችሁ። ደህና ነኝ። እናንተም ሰላም ጤና እንደሆናችሁ ማለት ትልቅ ተስፋ ነኝ። አመምሽ? እንዴት ተኝ ነው? እኔ አላመመኝም። አንቺ ነሽ ዛሬ ታመምሽ። ማን ነይ ተስተካክያ ይሄ ነገር እንደዚህ እግርሽን አምጪ፣ ጫማሽን አውልቂ። እስካሁን አትሻላትም እንዴ? ታማለች እኮ ይሄ እሱ አይመች ታረጊያ ዛሬ ታመሻለኝ። ማ እግዚአብሔርን ያላመመኝ ዝም በይ ታመሻል። አሁን አምጪ ነኝ። ከዚህ በኋላ እኔ አወራችኋለሁ። እሺ አንቺ ታመሻለህ? እግዚአብሔር ያላመመኝ ጨመረው። ተኛ አንቺ አይተኝ የምር እዚህ ጋር ማለት ነው እንትን ብለሻል። በጣም እያቃጠልሽ ታቃጥላለች። ስስቅ ራሱ ስስቅ ስታይቷን ጤነኛ አትመስልም። አሟት እኮ ነው። ኧረ እግዚአብሔርን ያላመመኝ አንቺ ተኝ። ቁጭ ስትይ ጥሩ አይደለም። ተኝ። ይሄ የበታም ይሄ ነው እንደ ቪዲዮ የምንሰራው ታመሜ ታመሻል። ትንሽ ጌታን ትንሽ አባር ትንሽ መተኛት አለብሽ። ተኝ። እሺ ቪዲዮውን አቁሞና ተኛለሁ እኮ። አይ አሞሻልም በዛውም እንዳትረሺው። ኧረ እግዚአብሔርን ያላመመኝ ወይ እኔ ነኝ ማቃ። አንቺ አሞሻል። አንቺ እኮ ነው ያልታወቀሽ። ታመሻል። ጸጉርሽ ምናምን ሁሉ እንደዚህ ሆኖ በስማ ግልብጥ ትብላለች እኮ። ውይ ስታሳዝኝ። ምግብ መብላት አቆመሽ ነው? ምን ሆና ነው እንዲህ? ውይ ስታሳዝን። ልበሽ በዚህ ጋር ዲባባ በደንብ ልበሽ በደንብ አልሽ። በቃ አንቺ ዝም በይ። ታመሻል። አሁን ዝም በይ። አሁን እሷ ታወራለች። ቁጭ በይ አንቺ። አትደውይም? አመመኝ ብለሽ ዝም ትያለሽ?
እኔ ማለት እኔ እንዴት ነው ደርሶ የምታስቢኝ? እንዴት ነው? ቆይ እኔ እንደውም የሆነ ነገር ታውቆኝ ነው ማለት ነው የመጣሁት። ማለት በቃ ሂደህ እስኪ ቼክ አድርገህ ንገረኝ ልለው የቻልኩት የሆነ ነገር ታውቆኝ ነው። ኧረ እኔ አላመመኝም። አሞኛል ምናምን እያልሽ እያቃሰትሽ ስለሰማሁሽ እኮ ነው። አዎ እሱ ባይመጣ ኑሮ በቃ ለሁላችንም አትነግሪንም ማለት ነው። በቃ ዝም ነው የምትይኝ። ደውዬ ጠራኋት። እሱ ባይነግረኝ እኔ እንዴት ማለት በቃ ቤት መኖርሽን አላውቅም። እያየሁሽማ አትሞችም። ስልክ አታነሺ። አሁን ጫት ላይ ተኝ፣ እረፍት አድርጊ። እግርሽን መጀመሪያ እግርሽን ዘርጋ አድርጊ። እረፍት ስላላረግሽ እኮ ነው አይደለም። የምር እግርሽን እንትን በይው። እንደዚህ ለምታጥፈሽ የምትቀመጪው የምር እግርሽን እንደዚህ ዘርጋ አድርጊ። ትንሽ አምጥ አንቺ ዘርጊው። ኧረ ግን ሰበርሽ። እግርሽ እንደዚህ ይሁን። ተጣጥፈሽ እየተቀመጥሽ እኮ ነው የታመምሽ። ይሄን ደግሞ በስነ ስርዓት እንደዚህ ደጋፍ በይ። እንደሱ ነው። ቆንጆ ነው። አልጠቆረችብህም? አራችኩ ምን ሆነ ነው ግን እንደዚህ ከረብስ መስታሃዙ ቁርስም አልበላሽም ነው? እስቲ መች ትበላለች? ምን አጋጥሞሽ ነው እንደዚህ ሆንሽ? እኛ እኮ ብትነግሪኝ ኖርማል ነበር። አሁን እንትን በይና ማድረግ ያለብኝ ነገር አደርጋለሁ እንጂ አንቺማ ጭራሽ በቃ ምንም ያረግሽ አይደለም። በዚህ ሁኔታሽማ እንዴ ከፋ ነገሩ። ለዚህ ካልሆንኩኝ እኔ ታዲያ ጥሩ መሆናችን ምንድን ነው ማለት? መስማማታችን በፈለግሽ ሰዓት አመመኝ ብለሽ ካልነገርሽ። አሁን እኮ ደህና ለመምሰል እኮ ነው የምትስቋሟት አለ። ያው ወደቀች። ህመሙ ነው በሽታው ነው እንደሚያሳስቃቱን በሽታው ነው ማለት ነው ያለች። አረ እግዚአብሔር እንደው የጠቆርሹ ለዚህ ነው መሬት ለመሬት እያንካ ያው መጣ ወደ ቤት እየገባ ነው። ሊያልፍ ነበር። ስሚ ልንገርሽ፣ እርግቧ ማለት ነው። እርግቧም ካየሻት ማለት ነው ጤናሽ ሁሉ ነው ሰላም የሚሆን። ብቻ እርግቧ ብቻ ማለት ነው አልፋስከም እግዚአብሔር እርግቧ ብቻ አልፋስከም 5 ደቂቃ ብቻ እንዳመመው ሰው እንትን ይበቃ። ታምሻል በጣም ታምሻል። ሊሆንበት ምናምን በይ ካልሆነ አቃስቺ ምናምን። እሺ አዎ ሻሽ ብናስርላት ጥሩ ነበር። ሻሽ ነገር እግዚአብሔርን ያውልታል። ታማለች ብሎ ባይደውልልኝ ኖሮ እኮ በቃ አሁን በቃ አሞሻል አንቺኛን ላለማስቸገር በቃ ሆስፒታል ምናምን ሆስፒታል ስለጠላሽ በጣም ስለተመላለሽ ሆስፒታል እንዳንወስድሽ ፈርተሽ ታመሻል። ለምንድን ነው አልታመምኩም ብለሽ አንቺ አሞሻል በቃ እንዳመመው ሰው ሁኚ። ለአንድ ለሁለት ደቂቃ አትችይም ስታስጠሉ እኔ እርግቧ መጣች። እርግቧ አንቺ አሞሻል ተኛ አርፈሽ ተኛ ነገርኩሽ። ዛሬ ድንገት ስመጣ ወድቃ ነው ያገኘኋት። እዚህ ወድቃ ነው ያገኘኋት።
ማለት በስተሻለም እንደ አሞሻል እኮ አልፈታተኝም እንዴ? አሞታት እሱን እስኪ ሄደህ ያዝና ንገረኝ። አንተ ምክንያት ነው ማለት በይቅርታ ጠይቀህ አንተ ገና ለገና አንተ ሽካዜን አምነህ መቀበል ከብዶሃልና እሷ እንደዚህ ሆነች በአንተ ምክንያት። ይቅርታ ጠይቃት ኑሮ ይህ ሁሉ ነገር አይፈጠርም ነበር። በአንተ ነው እንደዚህ የሆነች ሲጀምር። አንቺ ልብ አልለብሰሽ ቁጭ አትይ አፈር ቢ አፈር ያለ ያስጨዋታል ምናምን ያው እንደዚህ ነው እያደረጋለ የምር እና ይቅርታ በጠይቃት አሪፍ ነው። ዝም ብሎ ይቅርታ ብለን ያው ከነጋው ጋር እንዲህ እንደ እብድ ነው እየጮች ያለች። ሐኪም ቤትም ወይ ይዘንሽ እንሂድ። ቅድም እንደ ውሻ ምናምን እያለችው ነበር የምር። አሁን ነው የእንትን ያለች አይታተር ስንገባ እዚህ ጋር እኮ ነው ወድቀን ያገኘናል። ኢየሱስ በደንብ ማለት በደንብ እንደዚህ አቅፋት ምናምን ነገር ተሸክማትም ምንም ጥሩ እኮ ነው። አሁን እንደዚህ አውቃ እሱ ባይነግረኝ እኮ እኔም እኮ እንደዚህ ነበር የምለው። ሆስፒታል በጣም ሰልችቷት የለ በተደጋጋሚ ስለሄደች ድጋሚ እንሄድ እንዳንላት ደህና ለመምሰል ነው እየሞከረች ያለችው። የሆነት በጣም ይቅርታሽ። በቃ በሁሉም ነገር አስቻለ ይቅርታ የሆነት ማለት ዛሬ ነው አይደለም የሁሉ ቀን የሁሉ ነገር እያልክ አሁን በጣም ገብቶኛል። እኔ ጥፋተኛ አጥፍቻለሁ። ከጎንሽ መቆም ነበረብኝ። አንቺ መከላከል ነበረብኝ። በጣም ይቅርታ የሆነት እኔ ደግሞ እንደዚህ ስትታመም ማየት አልፈልግም። ታውቂያለሽ ይቅርታ መሻል በቃ ይቅርታ አድርጊልኝ። በሁሉም ነገር በቃ ከጎንሽ መሆን ነበረብኝ። አንቺ መከራከር ነበረብኝ። ይቅርታ እግዚአብሔር የሚማርሽ እግዚአብሔር ጨርሶ ይማርሽ። ሆስፒታል ላይ እንትን ትመረመሪያለሽ። ሆስፒታል መኪና ጥሪና እኛ እኮ የታመመችብን ተቸገርን። ኧረ ያዛ ተሸከማት። አንሳት። እንደው አንዴ እዚህ ጋር በመጀመሪያ አንቺን አሟታል ብዬ ስለማረስኩብሽ ይቅርታ። አንተ ደግሞ እንድትመጣ ፈልጌ ነው እንጂ አሟት አይደለም። ማንም ሰው ላይ ነው ተራን አሁን ከካሜራ ባለው ጀርባ ተደበቅሽ። እሺ
እንዴት ነው ቢኒ? እና ማታ አይደለም እጅ ያለው ትራስ ላይ አሞሽ አይደለም እና ለምንድን ነው ለብሰሽ የተቀመጥሽው? እሷ ናታች ናታብሽ ያለበሰች ሰው ይደነግጣል። አትይም እንዴ? ቆይ እኔ እንዴት እንደመጣሁ ብታውቂ ምን ሆነሽ ነው እንደዚህ የምታደርጊው? አሁን እንዴት እንደመጣ እንደ ህንድ አክተር እየሮጠ ነው የመጣው። አዎ ያሰላም። እጅ ትራስ ላይ ሆነ ያደርጋል። እግዚአብሔር ምን ይሳነዋል እንግዲህ። ልጅቷ ታመመች እንደምር እንግዲህ ያው ይቅርታም ስለጠየቅ እሷም ይቅርታን ስለተቀበለች ደስ ብሎኛል። የምር እስከ ዛሬ የምጠብቀው የነበረው ነገር የነበረ እግዚአብሔር ይመስገን። ከዚህም በኋላ እንደዚሁ እንዳላችሁ ማየት እንፈልጋለን። አንቺ ግን የተላችሁ አራም ማን ያወራል ነው ማን ነው ራሱ ያለው አልና አራም ነው አንቺ ደግሞ ነገር አምልጦሽ ነው ሆነ ያለበት። እንኳን ደህና ነሽ። ይቅርታ ስላደረግሽልኝ በጣም ደስ ብሎኛል። አማርታችሁ ቤተሰብ እግዚአብሔር እንግዲህ ከተነሳች ረብሻ ሊጀመር ነው ማለት ነው። ቁጭ አትይም? አሁን እኔ ያለው ጫማዬን ደግሞ የት ነው የከተትሽው? ምን ጫማ? እኔ እንዳትነኪ ሰው አስቀምጠሽ ኧረ ነውር ነው። ሰው ተቀምጦ መኝታ ቤት ይገባል? ኧረ ነው። በስነ ስርዓት መች ነው የምታወሩት? ቢኒ ምን ተሰማ? ድንጋጤ። ኦኬ አልጠበቅኩም ነበር። በጣም ደንግጬ ነበር። ያው አሟታል ምናምን ስትለኝ በቃ ያው በቤት ደግሞ ማንም እንደሌለ ስለማውቅ እና ያው የምር እንትን ብለህ ትደነግጣለህ ምናምን ብለን አስበን ነበር እንዳሉት። እኔማ በቃ ስለ አሯሯጥ አረ ልጅቷ አልተዋል። አይ እውነት በቃ እኔ በጣም ስለ የነገረችኝ እንዴት እንደነገረችኝ በቃ በጣም እየሮጥኩ ምናምን የመጣሁት። ኦኬ እኮ አብረን ነበርንና በጣም እንደምደነግጥ አውቅ ነበር። በሷም ደግሞ እንደማጨክን አውቅ ነበር። ሸፋፋ አይገባትም እንጂ። እሺ ምን ተሰማሽ ሄሉዬ? ሄሉ ምንም የኔ ድምፅ አይሰማሽም? አይ ብቻ እኔ ደስ ብሎኛል። ማረኝ ትክክለኛ ፈገግታዬ ተመልሷል። እና ምንድነው የምታድል በግ ነው ምናምን የሆነ ነገር አስበናል። በቅርብ ቀን የምታዩት ይሆናል። እናያለን እንገዛለን ምናምን። አብሽሩ ብቻ ደስ ብሎናል። እንኳን በሰላምና በጤና ተመለሳችሁ። ግን ይዛ ላይ ማፈሩ ነው ምንድን ነው? አይ በቃ ያው እንደዚህ ይፈጠራል ብዬ አላሰብኩም። ደግሞ በጣም እንደደገጠ ያስታውቃል። ፊቱ ራሱ በጣም ነው በጣም ገርሞኛል። ብቻ ያው ደግሞ ተው አትጣሉ። ተው እኔ ሀሳብ 24 ሰዓት ሳትተኛ አስቤበት ለምን እኔ የሆነ ነገር ሁሉ ላይ በጣም ምናምን ተሳካኝ። ለምን
ብቻ ደስ ብሎኛል። የምታስደነግጡኝ ስለ ለጥሩ ነገር ነው። በክፋት አትይዘን ማለት ያው ይቅር መባባል ማለት ጥሩ ነው ማለት ጥቅነትም ነው ማለት ነው ምናምን። ያው እኔ ደግሞ ሳስቡ የነበረ ነገር ነው። ያው አንድ ሰው መሸነፍ አለበት። አሁን እኔ እናንተ ጋር ያየሁት የአሮጊት ወገብ ልቀቅ። ገና መሽተነከኝ ይሰጥ ጠጋ ብቻ ኮረብሽን አትታም። አንዳችሁ መሸነፍ መልመድ አለባችሁ። ያው ክርክር ጀመሩ። አረ ወገን ማለ ጠጋ ጠጋል። እሺ ለማንኛውም እንኳን ታረቃችሁልን፣ እንኳን አብራችሁ ሆናችሁልን። እኔ ደስ ብሎኛል፣ እግዚአብሔር ይመስገን። ሄሉዬ ደስ ብሎኛል። እችኛዋንም እህትህንም ላንቺም ደስ ብሎኛል እና አመሰግናለሁ። በእውነት በጣም ይመቻችሁ፣ እወዳችኋለሁ ሁለታችሁንም እና ያው ሄሉንም አመሰግናለሁ ይቅርታ ስላደረገችልኝ እና በቃ እወዳችኋለሁ። ኮንግራ ሰላም በል። አመሰግናለሁ። በጣም ነው ደስ ያለኝ እና አመሰግናለሁ። አይናችሁ ማየት አልፈልግም ከዚህ በኋላ እንዳትደውሉልኝ ሄጃለሁ።